ታዲያ እኔም ዘንዶ መቀለብ እንደመውደድ መጠን የስጦታ ትንሽ የለውም ብዬ እንደ ልጅ አድርጌ ላሳድገው ይላል የቀጠናው ስጋት ደመና ነው ታጨዋቱ ሳቱ ገና ነው ማቆ እንዴት ነህ? ምን ሆና ነው ደግሞ ጉድ ሆነችው? የቻይና ባል ወይ ጃንጥላ ጭንቅል ሰላም ጤና ይስጥልን። የግኔ ማኛ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በመላው ዓለም የምትገኙ የዩቲዩብ ቻናላችን ተከታታዮች ሰላም፣ ጤና፣ ፍቅር ከእናንተ ጋር እንዲሆን እንመኛለን ማለት ነው። ዛሬም እንደተለመደው የተለያዩ ሀሳብ የያዙ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። የእናንተ ተሳትፎ ይጠበቃል። ሰብስክራይብ ይደረጋል። ላይክ ኤንድ ሼር። ሌትስ ጎ። ይህ የምታዩት ሰውዬ እንግዲህ ከታች ጎልማሳ ከላይ ጎረምሳ ለመሆን ነው። ጸጉሩን እንደ ጎረምሳዎች ተቆርጧል። ሞቆት ነው፣ ፊቱን እየጠረገ ነው። በቃ ሙቀት ነው፣ አልቻለውም። የሞቀው ነው። በፎጣው ትንሽ ጸጉሩን ከፈተ። አና ወይ ጃንጥላ ጭንቅል አልከደነውም። ከደነው አባዬ ራስቱ ስንት ሴቶች እንደ ቻይናዎች ከብቶ ስንት ወንዶች ናቸው ማታ ገልባችሁ አውልቃችሁ እንደ ካልሲ ጠረጴዛ ላይ ደርዳችሁ ሰው መሳይ በሸንጎ ማለት ትልቅ ሰውዬ ምንም እንዳልተፈጠረ ጎተቱ ከኋላ በደንብ ዚፑን አዘጋው። እንደዚህ አይነትም ቅሌታል። አንዳንዶቹ ከሚስቶቻቸው ሲፋቱ ሚስት ለማስቀም ይቦዳሱሲ ማቆ የሆነ ቪዲዮ ላይ ከዚህ እንዴት እንደተጫወተ ናና በራይድም ናና ናረመቸኩ ናና በፈረስም ናለመቸኩ አልመጣም ያበደ የጀበነው እንኳን ጋዶጣ ዝም ብለን ነው ያበዛነው ጣጣ የሚኖር ነው ድሎም የሌብ እኛልቴ ጀብር ወንድም ደሰላም ነው። ሰላም ነው። ክብር እንዴት ነህ? አከቸኮ ጉድ ሆነች። ምን ሆና ነው ደግሞ ጉድ ሆነችው? የቻይና ባላ ጎታ ልጅ ተወለዱ በኋላ ልጁ ሞተ። እና ስታለቅስ ምን ብትል ጥሩ ነው? ምን ብላ አለቀሰች? ድሮ መወጣው ነበር እያለች አለቀሰች። ምን ማለት ነው ደግሞ እሱ? ያው የቻይና ካሬ በረከትም ብላ ነው። አማርኛ ደመና ነው ታጨዋቱ ሳቱ ገና ነው። ደመና ነው ታጨዋቱ ሳቱ ገና ነው። ወይ መላ ይሻል ወይ መላ ወይ መላ ዛሬ ነው ወይ መላ ዓለም ዛሬ ነው ወይ መላ ደስታው ዛሬ ነው ወይ መላ ወይ መላ ወይ መላ ዳገቱ ደበላኩኝ ከነረቀቱ ወይሙና ሰገላው ሳሙና ደስ የሚል እንደገና ሌላ ደግሞ ተይማነሽ ሰምሰመርጉና ተለልቀቀኝ ባሊ ቆቀኛል ባላት ዳር ነኝ መራ አንተጠላኩሜ ይታያል ሰበታ ለምን ገበገበሽ ውጋት ይላል የቀጠናው ስጋት
ዝንጅራ ያልኩሽ አይደል እንዴ በያ አትግላለ በያ ለዚህ ፓርክ ላደረከው ነገር ይሄን ግልገል ዘንዶ ቆጥራ ተረከበኝ ብሎ ልጃሬድ አስረክቦኝ ታዲያ እኔም ዘንዶ መቀለብ እንደመውደዴ መጠን የስጦታ ትንሽ የለውም ብዬ እንደ ልጅ አርጌ ላሳድገው በክብር ተቀብየዋል። ታዲያ የልጃሬድ ፓርክ እንደምታዩት ሌላ ታሪክ ውስጥ እየገባ ነው። መታችሁ ዘንዶ መቆንጠብ፣ ጅብ በዘንዶ መግረፍ፣ ዘንዶ መቀለብ መሰል ተግባራትን መፈጸም ትችላላችሁ። ምስጋና ለልጃሬድ ይሁን። ቆይ አልጨረስኩም። ሁለት ጥያቄ አለኝ። አንደኛው ለምንድነው እንስሳት እኔን ሲያዩ ሽንታቸው የሚያመልጣቸው? ምናልባት ውስጤ ንጹህ ስለሆነ ይሁን። ሁለተኛው ደግሞ ጅብ ቆሻሻ ነገር እየተመገበ ዓለም ላይ ካሉ እንስሳቶች ሰገራው ግን ንጹህ የሆነው ጅብ ነው። ይሄ ለምን ሆነ? ኮሜንት ላይ መልሳችሁን አሳውቁኝ። ሁለተኛው ጥያቄ አራት የሳቅ አይነቶች ልታሳይ ይፈልጋል። የእህቷ ሳቅ ነው ይሄ። አባዬ አራተኛ ፍየል በያት ፍየል በያት ውድድር እኮ አለብኝ ነገ አይደልሽም። እንደዚህ አይነት ውድድር እንዴት ብለሽ ትመጫለሽ? አያምርብሽም። በጣም አያምርብሽም። አራት የፈስ አይነቶች አያምርብሽም። አራት የፈስ አይነቶች አንቺ የምን እንደዚህ የምትያት? ቆይ አራት የፈስ አይነቶች እንድታወጭ እፈልጋለሁ። እሺ ተንፈስ ወይኔ ሲያስጠላባት ቀፋፊ ውድድር ነው ነገር ስለመወዳደር የፈስ አይነቱን ትተነዋል። በምን መካች እንዳትይ። አረማ ውድድር ነው ነገር ስለምን ነው? እኮ ነገ ውድድር አለ። እሺ ስንት ይቀራል? የፈስ አይነቶቹ ሰምቻቸው ድጋሚ ለምን ቀይሪ ልነሳ አባዬ አሉ ወይ እግዚአብሔር ይመስገን። ዛሬ ቀረዋ ከእናቴ ጋር ሂጅ እኮ ነው። ዋና ልታሰነጥለኝ ያሰልጣኛለች። ዋና አሰልጣኝ እኮ ነው። ኧረ በጣም ጎበዝ እንደ ሰውነቷ እኔ እኮ ኬት ነው ይመጣላት? ታሰነጥላለች። ችግር የለም ተሰነጥያለሽ። አሰነጥላለሁ። አሰነጥላለሁ። ኧረ ችግር የለም ተሰነጥላለሁ። ተሰነጥለሽ ውጪ ችግር የለውም። እናንተ ኧረ ብር አትቀበልም እሷ በጣም ጎበዝ አሰልጣኝ ናት። ማሰለጥለው ዋና እኔ ዋና ይታቅበታለሁ እንዴ ይታቅበት ነው ዋና ምንድን ነው የምታደርገው? ይቺ ልጅ እኮ ችግር የለውም አከፍልና አሰለጥላለሁ እያለች ያለችው። ተሰለጥላለች። እናቴ ጎበዝ አሰልጣኝ ናት። ቲቪ ላይ ቀርባለች እንዴ? ቲቪ ላይ ቀርባ ወይዘሮ ከሌማነት እና እሷ እኮ ናት። ወንድ ስለሆንኩ ነው
ቲክቶክ ላይ አሪፍ ነው። ዩቲዩብ ላይ የአባዬ ቤተሰብ የሚል የዩቲዩብ ቻናል አላቸው። ሰብስክራይብ አድርጋችሁ ቤተሰቡ ነው ሳቁ። እኔ በጣም ነው በቃ የሚዝናኑኝ። አቡ ያኑራችሁ። ያው እናቴ በድህነት ነው የሞተችው። እናቴ ነች የምታስለቅሰኝ ታውቃለህ። በድህነት ማለት ድሃ ሆና ታማ ነው የሞተችውና በገጠሩ ነጠላ መግዛት ምናምን አለ። አንድ ነጠላ ወይ መቀነት ገዝተህ መስጠት ለእነሱ በጣም ትልቅ ደስታ ነው። እናቶች ምንም ነጠላ ይዛኔ 80 ብር ምናምን 100 ምናምን ብር ነው። ግን አሁን እሷ ይዛኔ ስትሞት በጣም ታማ ነበር የሞተችውና አሟሟቷም ትክክል አይደለም እና በጣም ስደሰት አስታውሳታለሁ። እግዚአብሔርን አራት በጣም እኔ ምንም አቅም ትልቅ ሰው ብር ኖሮኝ ምናምን አይደለም። ግን የለም የሆነ በራቅም ስትዝናና ትዝ ያው የሆነ አስባትና ነጠላ መግዛት እኮ ይችል ነበር። አሁን ብትኖሪ ኑሮ ምናምን ስሜቱን በውስጥህና እሱ በጣም ይደብረኛል ሁሌ እግዚአብሔር በሚያውቅ እንጂ ሌላው ያው ትኖራለህ ማለት አሁን በደስታ ማለት ታስባቸዋለህ። Oh my god, oh my god. You help me? Why? Air do consider it? I've got. Medium. Oh no. በዛ ይገባ በዛ ይወጣል። ጦሽ ኢታ ሰላም ነሽ? እኔ ባለጫማው እባላለሁ። ባለጫማው የፍቅር ስጦታ ጫማ ልሰጥሽ። ዋው በጣም ደስ የሚል ልጅ ነው። ባለጫማው ይባላል። አይዞሽ። ትንሽ ማን ነው? ጽናት። እቺ ያንቺ ነች። መጥረጊያ ማለት ነው። ነይሲ ጽናት 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 ያምራል። ስታምር ደግሞ ልጅቷ እውነት ደስ ስትል ደስ አለ። አክብሬሽ እኮ ነው ጎንበስ ብዬ የማደርግልሽ አንቺ አሁን በትምህርትሽ መጠንከር እሺ፣ ታታሪ መሆን እቺ አንቺ ነች። ጽናትዬ መልካም ትምህርት ነስቲ። አንበሳ ባለጫማው ይባላል። ፌስቡክ ላይ ያለ፣ ቲክቶክ ላይ ያለ። ያው እናንተ ሰፖርት ማድረግ ብትፈልጉ አገኙት በቀጥታ። በጣም እንግዲህ መበረታታት ያለበት ሰው ነው። ጽናት ሰው በእኛ ተቃረ ፈቀል በጣም ችግረኛ ህፃናትን ባለጫማው ነው የሚባለው ልጁ። በጣም ችግረኛ ህፃናትን ይፈልግና ትምህርት ቤት እየሄዱ ብጥስጥስ ያለ ነጠላ ጫማ ያደረጉ ልጆች ወይም ደግሞ ባዶ እግራቸውን የሆኑ ልጆችን ያስቆማቸውና ቁጭ አድርጎ እግራቸውን በእርጥብ ፎጣ ይጠርግና አዲስ ካልሲ ያደርግላቸዋል፣ አዲስ ጫማ፣ አዲስ ስኒከር ያደርግላቸዋል። የልጆቹ ሪያክሽን ልጇን ትምህርት ቤት እያደረሰች ያለች እናት እንዴት እንደምትሆን በጣም አስደናቂ ነው። ይኸው ባለጫማው የሚባል ነውና አራንቺ ልጅ እንደ ቻይና ያገኘሽውን ነገር እንዳላተብይ። ያገኘውን ነገር እንዳበሻም ይበላል ማለት አበሻ ወክ ይበላል፣ አፈር ይበላል፣ እቁብ ይበላል፣ ፌንት ይበላል። ልክ እንደ ደህና ግብዣ አፈር ብላ፣ ውሃ ይብላክ፣ ደች ብላ፣ ደግሞ እርምን በለው። እሱን ታጉት አሬን በላው። ቀመረኛ እዩ ነገር ልትቀምር ነው። ትችያለሽ? ልሞክር ብትፈርጂ? መመለስ ትችያለሽ? መመለስ ካነሳ ኮረሰ በኋላ ነው መመለስሽ እኮ። መመለስ ከቻልሽ እጂ ምን ሰራሽ? የሆነ እንትን አይታ ልትሞክርብኝ ባንቺ ትመልሽኛለሽ እኮ። ካነሳ ኮረሰ በኋላ ይሰልዋል። የሆነ እንትን አይቼ ጀመረ ሙከራ ነው።
ሞክረት እኮ ማለት ፈጣሪ ነሽ እንዴ አንቺ? አይደለም ሰው ሲያረባይቶ ልጁን ጠየቅኩትና ሰለባው ስታቂ ደውይልኝ እንመልሰታለን አለኝ። አሁን ልሰልባት ነው። ኧረ ተይ አሶሩ ንጉ ተይ አንቺ ልጅ ተይ እንዴ መጣለች አንዴ ሰለቢያ ነው ማመጣት አገው ሲጠፋና ምን ኃይል አለሽ? ልጁ ነግሮኝ እኮ እሱስ ምን ኃይል አለው እኮ ስለዛ እኮ ነው መድኃኒቱ ነግሮኛል። ስለባትና ከዛ ትመጣለች። ኧረ ኃይል መድኃኒዓለም ተይ እባክህ አታምጣው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስም ግን ተይ ይሻልሻል። ግን ተይ ግን ይሻልሻል። ሰልቤት እኮ መጣታለሁ። ብዙ ነገር ቻልኩሽ። ተራሴ በላይ ሆነሻል። ይሄን ነው የምትውዩ፣ ይሄን ነው የምትቀመጪው። ፓም ራስ አረግኛ አንዴና ሰልቤት ከተመጣለች ችግር እኮ የለውም እኮ ራስ ሄድ ያመጣሽው ይሄ ራስ እኔ አልፈልግም እንደዚህ አይነት አንዴ እሺ ቆይ እኔ እንደዚህ አይነት አልፈልግም እኮ ነው የምልሽ። ተይ ግን ይሻልሻል። ወደም ብሎኛል ባፍሽ ያዡ አራፍ አንቺ ቆይ አሁን ጉሪ ኃይለ መድኃኒዓለም እሺ ውዴ ዝጊ እናቴ አንዴ ጠጋ ይወለድ አሁን ጉዲ ሂዲ ቆሻሻ ሂዲ ለቀማ የምትመጣ ጉዲ ሰለባት ወዳታ ሰላም እንዴት ናችሁ? ይኸው እኔና እማ በኮሜንታችሁ መሰረት ይኸው ፓሪስ ተገኝተናል። ኤፍል ታወሩ ጋር ነው። ኤፍል ታወሩ ጋር ነው። እስቲ ቀጣይ የት እንሂድላችሁ ኮሜንት ላይ አሳውቁን። እንወዳችኋለን። በቀሉ አንቺ ሳር ውስጥ ተንተፋተፊ፣ እኛ ዓለምን እየዞረን ነው። ና ችግር የለ እንግዲህ ክቡራትና ክቡራን ተመልካቾቻችን እስካሁን የነበረን ይሄን ይመስላል ማለት ነው። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ቆይታ እንዲሆን እመኝላችኋለሁ። ባይ ባይ።